የነቢ ሱሐቦች መንገድ እየተጓዙ ሳለ የሆነ አካባቢ አርፈው የአካባቢ ሰዎችን እንዲያስተናግዷቸው በእንግድነት እንዲቀበሏቸው ሲጠይቁ አናደርግም ብለዋቸው ብዙም ሳይቆዩ የአካባቢው ሰዎች መሪ ታሞ ቅድም እንግድነት አንቀበልም አናስተናግድም ብለዋቸው ወደ ነበሩ መንገደኛ ሱሐቦች በመምጣት አለቃችን ታሟል ብለው እንዲያክሙላቸው መድኃኒት ካላቸው እንዲያደርጉላቸው ሱሐቦችን ጠይቀዋቸዋል። በግላቸው የሚችሉትን ሁሉ አድርገው ምንም ሊድን አልቻለም ነበር። ይሄኔ ሱሐቦች መድኃኒት ልታደርጉልን ልታክሙልን ትችላላችሁ እንዴ ሲባሉ አዎ እኛ ሩቃ እናደርጋለን፣ ለታመመ ሰው የሚቀራ ነገር አለን፣ ነገር ግን ቅድም የእንግድነት ሐቃችንን አልሰጣችሁንም፣ በነፃ እናክምላችሁም ብለው መልስ ሰጧቸው። ብዙ በግ ወይም ፍየሎችን እንደሚሰጧቸው ተስማሙ። ሱረቱል ፋቲሃን ቀርተው እትፍ እትፍ ሲሉበት ሙሉ ሰውነቱ ታስሮ እንደነበረ ነገር ሲፈታ ሲንቀሳቀስ ታየ። ዳን አላህ ተባረከ ወተዓላ አፊያ አደረገው። ምንም ታሞ የማያውቅ ሰው እስኪመስል ድረስ ተነስቶ መሄድ መንቀሳቀስ ጀመረ። ቢስሚላህ አርቂክ በአላህ ስም ሩቃ አረግልሃለሁ፣ አላህ እንዲፈውስህ ጠይቀዋለሁ። ሚን ኩሊ ሸይን ዩዚካ አዛ ከሚያረግህ ከሚያሰቃየህ በሽታ ህመም በሙሉ አላህ እንዲፈውስህ ጠይቀዋለሁ። ወሚን ሸሪ ኩሊ ነፍሲን ከሁሉም ነፍስ ክፋት አደጋ ከሰውም ይሁን ከእንስሳት ከሌሎች ነገሮች ክፋት አደጋ ሊያስከትሉ ከሚችሉ ነፍሶች እንደዚሁ ደግሞ ከምቀኛ አይን ክፋት አላሁ የሽፊክ አላህ ተባረከ ወተዓላ ይፈውስህ ያድንህ ያሽርህ። ቢስሚላህ አርቂክ በአላህ ስም ሩቃ አረግልሃለሁ እያለ ጅብሪል ዓለይሂ ሰላም ለነቢይ ዱዓ ያደርግ ነበር። ተወሱል የተሞላበት ዱዓ ነው። ከተለያዩ አይነት ችግሮች አላህ እንዲጠብቀን አላህ የሚጠየቅበት ዱዓ ነው። ሩቃ ለማድረግ ያውም ብዙ ሸሪዓን የሚጻረሩ ነገሮች ወዳሉባቸው ሩቃ ቤቶች መሄድም አያስፈልግም። ሁሉም በግሉ ለራሱ ለቤተሰቡ ሊያደርግ ሩቃውን ከማድረጉ በተጨማሪ ሱረቱል ፋቲሃን ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅ ቁል ሁወላሁ አሐድን ቁል ያ አዩሀል ካፊሩን አያተል ኩርሲ እና የሱረቱል በቀራ መጨረሻ 3 አንቀጾችን መቅራት ቢያንስ እንኳ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን ፋቲሃን መቅራት የሚያቅተው ሙስሊም አይኖርም ፊል ጋልብ። ይሄ የአላህ ቃል ነው፣ ይፈውሰኛል። ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ አንቀጾች ራሳቸውን ይፈውሱ ቤት ለቤተሰባቸው ሩቃ ያደርጉ ነበር። በእነዚህ ዱዓዎች ሱሐቦች ፋቲሃን ቀርተው ታሞ መፍትሄ የጠፋለትን ሰው ፈውሰዋል። ነብዩ የተለያዩ ዱዓዎችን ያደርጉ ነበር። በእርግጥ በትክክለኛ ሐዲሶች ተነግረውናል። በእነዚህ ማልደንበት ምንም ምክንያት የለም ብለን በእርግጠኝነት ደግመን ደጋግመን መስፈርቱን አሟልተን ዱዓ ልናደርግ ይገባል። ليس من يقطع طرقا بطلا إنما من يتقي الله. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد يلة جمعة ربيع الثاني 21 1443 ክፍል 38 ዚክርና ዱዓ ወይም የመንፈስ ቀለብ የሚለው ትምህርታችን ዛሬ በአላህ ፈቃድ ከህመምና ከህሙማን ጋር ተያያዥ የሆኑ ራሳችን ስንታመም የታመመ ሰው ጋር ልንጠይቅ ስንሄድ ወይም የታመመ ሰው ስናገኝ እንደዚሁ ደግሞ አጀሉ የደረሰ የሚመስል ጣረሞት ላይ የደረሰ ሰው ጋር ስንሆን ሊባሉ ሊደረጉ የሚገባቸው ዚክርና ዱዓዎችን ተያያዥ አደቦችን የምናይበት ትምህርት ይሆናል። ራሱ የታመመ ሰው የሚሆን ሌላ የታመመን ሰው ማገዝ የሚፈልግ ሰው ሊያደርጋቸው ከሚገቡ ነገሮች አንዱ ቁርአን መቅራት ነው። ቁርአንን አላህ ተባረከ ወተዓላ ለሁሉም በሽታዎች ለውስጣዊም ለውጫዊም ፈውስና መድኃኒት አድርጎታል። እንደዚሁ ደግሞ የተለያዩ ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጓቸው ለራሳቸውም ይሁን ለቤተሰብ ለሌላ ሰው ሲያደርጓቸው የነበሩ በሽታዎችን የሚፈውሱ ዚክርና ዱዓዎች አሉ በትክክለኛ ሐዲስ የተነገሩ። እነዚህን አውቆ አምኖ እርግጠኛ ሆኖ ማድረግ ነው። ኢማም አልቡኻሪና ሙስሊም ከአቡ ሰዒድ አልኹድሪ በዘገቡት ሐዲስ የተወሰኑ የነቢ ሱሐቦች መንገድ እየተጓዙ ሳለ የሆነ አካባቢ አርፈው የአካባቢ ሰዎችን እንዲያስተናግዷቸው በእንግድነት እንዲቀበሏቸው ሲጠይቁ አናደርግም ብለዋቸው ብዙም ሳይቆዩ የአካባቢው ሰዎች መሪ ታሞ ቅድም እንግድነት አንቀበልም አናስተናግድም ብለዋቸው ወደ ነበሩ
መንገደኛ ሱሐቦች በመምጣት አለቃችን ታሟል ብለው እንዲያክሙላቸው መድኃኒት ካላቸው እንዲያደርጉላቸው ሱሐቦችን ጠይቀዋቸዋል። በግላቸው የሚችሉትን ሁሉ አድርገው ምንም ሊድን አልቻለም ነበር። ይሄኔ ሱሐቦች መድኃኒት ልታደርጉልን ልታክሙልን ትችላላችሁ እንዴ ሲባሉ አዎ እኛ ሩቃ እናደርጋለን፣ ለታመመ ሰው የሚቀራ ነገር አለን፣ ነገር ግን ቅድም የእንግድነት ሐቃችንን አልሰጣችሁንም፣ በነፃ እናክምላችሁም ብለው መልስ ሰጧቸው። ብዙ በግ ወይም ፍየሎችን እንደሚሰጧቸው ተስማሙ። ሱረቱል ፋቲሃን ቀርተው እትፍ ሲሉበት ሙሉ ሰውነቱ ታስሮ እንደነበረ ነገር ሲፈታ ሲንቀሳቀስ ታየ። ዳን አላህ ተባረከ ወተዓላ አፊያ አደረገው። ምንም ታሞ የማያውቅ ሰው እስኪመስል ድረስ ተነስቶ መሄድ መንቀሳቀስ ጀመረ። ለመክፈል ለመስጠት ተስማምተው የነበረውን በግና ፍየል ሰጥተዋቸው እየነዱ መጥተው ከጓደኞቻቸው አብረው መንገድ ከሚሄዱ ሰዎች ጋር በጉን የነዱ መጥተው ሲገናኙ እንከፋፈል ሲሉ የተወሰኑት ለነብዩ ሰለላሁ ዐለይሂ ወሰለም ሳንነግራቸውና ይሄ ድርጊታችን ትክክል መሆን አለመሆኑን ሳናረጋግጥ በፊት ምንም አናደርግም ብለው ነብዩ ጋር ሰለላሁ ዐለይሂ ወሰለም ይዘው መጥተው የእሳቸውን ፍርድ ለመስማት የሆነውን ሁሉ ሲነግሯቸው ሱረቱል ፋቲሃ ፈውስ እንደሆነች ሩቃ እንደሆነች እንዴት አወክ? ትክክል ነው ያደረጋችሁት፣ ያገኛችሁትን በግ ወይም ፍየል ተካፈሉ፣ ለኔም የሆነ ድርሻ አድርጉልኝ ብለው በቁርአን የተገኘ በሩቃ የተገኘ የተባረከ ነገር እንዲደርሳቸው ፈልገዋል አለይሂ ሰላቱ ወሰላም። ወከዛሊክ ከሱረቱል ፋቲሃ ስሞች አንዱ አሻፊያ ነው ተብሏል። ሻፊያ ማለት ፈዋሿ ማለት ነው። ማንኛውም ህመም ያለበት ሰው በስድቅ በእርግጠኝነት በየቂን በተሞላ ልብ ፋቲሃን ከቀራ እጁ ላይ ትፍትፍ ብሎ ሰውነቱን ከዳበሰ ውሃ ላይ ትፍ ብሎ ከጠጣ አላህ ተባረከ ወተዓላ ይፈውሳል። ሁሉም የቁርአን ሱራና አንቀጾች ፈውስና መድኃኒቶች ናቸው። ቁርአን ሙሉ በሙሉ መድኃኒት እንደሆነ አላህ ነግሮናል። ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋእ ሚን ለተብዒድ ሳይሆን ከላይ ከሚወርዱ ነገሮች አንዱ የሆነው ቁርአን ሙሉ በሙሉ ሽፋእ ነው ለማለት ነው በሚለው ተፈስሮ በተለይ ደግሞ አንዳንድ ሱራዎች አንቀጾች ልዩ የመፈወስ ኃይል እንዳላቸው ይታወቃል። ከነዚህም አንዱ ሱረቱል ፋቲሃ በጣም ቀላል ነው። ሙስሊም ሆኖ ሱረቱል ፋቲሃን የማያውቅ የለም። ፊል ጋሊብ ሶላት የሚሰገድበት ሱራ ኢማም ኢብኑል ቀይም ረሂመሁላህ ተዓላ ሱረቱል ፋቲሃ ቀደም ሲል የጠቀስነውን ሐዲስ አስመልክተው ሲናገሩ በጊዜው የነበሩ ሰዎች ምንም መድኃኒት ፈውስ ያጡለትን በሽታ ሱረቱል ፋቲሃ ማስወገድ ትችላለች ምንም እንዳልታመመ ሰው እስኪሆን ድረስ የተኛውም የሰው ልጅ በፋቲሃ ራሱን ማከም ቢችል ሚደንቅ ፈውስ ማየትና ማግኘት ይችል ነበረ። መካ የተወሰነ ጊዜ ተቀምጬ የተለያዩ ህመሞች ሲያሙኝ ሐኪምም መድኃኒትም አልነበረኝም፣ ራሴን በፋቲሃ ነበር የማክመው፣ የሚደንቅ ውጤትም አይ ነበረ። ለሚታመሙ ሰዎችም ሲያማችሁ ፋቲሃን ቅሩ ብላቸው ነበር። ብዙዎቹ በፍጥነት መዳናቸውንም ይነግሩኝ ነበር ፋቲሃን ቀርተው ብለዋል ረሂመሁላህ ተዓላ። ስለዚህ ማንኛውም ሰው ሲታመም ሱረቱል ፋቲሃን እየቀራ ለራሱም ይሁን ለታመመ ሰው ፈውስን ከአላህ መጠበቅ ይቻላል። ወከዛሊክ ለራሳችንም ይሁን ሌላ ሰው ሲታመም ልንቀራቸው ከሚገቡ የቁርአን አንቀጾች ሱራዎች አንዱ ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱን ናስ ነው። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ፣ ቁል አዑዙ ቢረቢል ፈለቅ እስከ መጨረሻው፣ ቁል አዑዙ ቢረቢን ናስ እስከ መጨረሻው እየቀሩ ትፍትፍ ያሉ ሰውነትን መዳበስ። የታመመ ሰው ላይ ሸሪዓውን በጠበቀ መልኩ እጅን ሰውነቱ ላይ አድርጎ አጅነቢ እስካልሆነ ድረስ እትፍትፍ ያሉበት መቅራት ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸውም ያደርጉ ነበር። ቤተሰብም ሲታመም ያደርጉ ነበር። እሳቸው ሲታመሙም ሌላ ሰው ያደርግላቸው ነበር። ቡኻሪና ሙስሊም ከእናታችን አይሻ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሲታመሙ ሙዐዊዛትን መጠበቂያ የሚባሉ ቀደም ሲል የጠቀስኳቸው ሱራዎችን እየቀሩ ትፍትፍም ይሉ ነበረ። ህመም ሲበረታባቸው እኔ እየቀራሁላቸው በተከበረው እጃቸው ሰውነታቸውን እንዳብስላቸው ነበር፣ የእሳቸው እጅ የተባረከ ስለሆነ ብላ። ወከዛሊክ ከቤተሰቦቻቸው መሃል የሆነ ሰው ሲታመም ሙዐዊዛትን መጠበቂያ የሚባሉ ሱራዎችን ይቀሩለት ነበረ የሚል ኢማም ሙስሊም የዘገቡትም ሐዲስ አለ ከእናታችን አይሻ። ሙዐዊዛት ማለት ቁል አዑዙ ቢረቢል ፈለቅና ቢረቢን ናስ እንደሆነ ያለምንም ጥርጥር ያለምንም ኺላፍ ይታወቃል። ቁል ሁወላሁ አሐድም እዚህ ውስጥ እንደሚካተት ኢብኑ ሐጀር፣ ኢማሙ ነወዊ ሌሎችም ገልጸዋል። ሙዐዊዛት ማለት የሰው ልጅ በእርግጠኝነት ከቀራቸው በአላህ ፈቃድ የሚጠብቁ ሱራዎች ማለት
ሙእሚኖች አላህን ጠብቀኝ ብለው ጌታቸውን የሚማጸኑበት ቃላትን ስለያዘ ነው። ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ። በጎህ በተፈልቃቂ ነገሮች ሁሉ ጌታ በአላህ እጠበቃለሁ እሱ ከፈጠረው ፍጥረት እሱ ከፈጠራቸው ፍጥረታት ሁሉ ክፋታቸው፣ ጉዳታቸው፣ መጥፎ ጎናቸው ማለት። ቁል ሁወላሁ አሐድ ደግሞ የአላህን ተባረከ ወተዓላ ብቸኝነት፣ ሀያልነት የሁሉ መመኪያና መጠጊያ መሆኑን የምንገልጽበት ሱራ ነው። እነዚህ ሱራዎች ከሁሉም አይነት በሽታዎች፣ ችግሮች፣ አደጋዎች በአላህ ፈቃድ ይጠብቃሉ። አደጋዎች ሳይከሰቱ በፊትም ይከላከላሉ። በአግባቡ ዘውትር ለሚቀራቸው ሰው ችግር ከገጠመንና ከታመምንም ችግሩን በእነዚህ ነገሮች ማስወገድ ይቻላል በአላህ ፈቃድ። የሰው አይን ናስ፣ ሲሕር፣ ሌሎችም አካላዊ ስጋዊ ህመሞች፣ የውስጥ መረበሽ መንፈሳዊ ችግሮችን በቁርአንና በነቢያዊ ዱዓዎች ዚክሮች ማስወገድ ይቻላል። እነዚህ መጠበቂያ የሚባሉ ሱራዎች ቁል አዑዙ ቢረቢል ፈለቅ ቁል ያሉ የሚጀምሩ ለሰው ልጅ ችግሮችን ለመከላከል የገጠሙ ችግሮች ካሉም እነዚህን ለማስወገድ እነዚህ ሱራዎችን ዘውትር መቅራት ከምግብ ከመጠጥ ከመተንፈስ የበለጠ የሚያስፈልጉ ናቸው። ከልብስ ከመጠለያ የበለጠ የሚያስፈልጉ ናቸው። ሁሉም ነገር የሚጠቅመው አላህ ተባረከ ወተዓላ ከክፋቱ ከአደጋው ሲጠብቀን። ሰዎች ይጠቅመኛል ብለው የጓጉለት ነገር ውስጡ ላይ ጉዳት ሊኖር ይችላል። ሚን ሸሪ ማ ኸለቅ ስንል ከዚህ ጉዳት አላህ ይጠብቀናል። ከቁርአን ከነዚህና መሰል ወከዛሊከ አያተል ኩርሲ፣ የሱረቱል በቀራ መጨረሻ አንቀጾች፣ ሌሎችም ተነይቶ ከተቀሩ ከብዙ አይነት ችግሮች የሚጠብቁ ሱራና አንቀጾች ናቸው። ወከዛሊከ ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ከህመም ጋር ተያይዘው የሚደረጉ ዱዓዎችን አስተምረዋል። ኢማም ሙስሊም እንደዘገቡት ዑስማን ኢብኑ አቢል ዓስ የሚባል ሱሐቢ መታመሙን ለነብዩ ሰለላሁ ዐለይሂ ወሰለም በነገራቸው ጊዜ ህመሙም የረጅም ጊዜ እንደሆነ ከሰለመ ጊዜ ጀምሮ ያመመው እንደሆነ በነገራቸው ጊዜ እጅህን ከሰውነትህ አካል የሚያመህ ቦታ ላይ አስቀምጠውና 3 ጊዜ ቢስሚላህ 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 በል፣ ከዛ በኋላ ደግሞ 7 ጊዜ አዑዙ ቢላሂ ወቁድረቲሂ ሚን ሸሪ ማ አጅዱ ወኡሓዲር ብለህ ደጋግም አሉት። ህመም የሚሰማን የሰውነት ክፍላችን ላይ እጅን ማስቀመጥ፣ ከዛ በኋላ 3 ጊዜ ቢስሚላህ 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 ማለት፣ ከዛ በኋላ 7 ጊዜ አዑዙ ቢላሂ ወቁድረቲሂ ሚን ሸሪ ማ አጅዱ ወኡሓዲር። በአንዳንድ ዘገባዎች አዑዙ ቢቁድረቲላሂ ወዕዘቲሂ ሚን ሸሪ ማ አጅዱ ወኡሓዲር እያሉ መደጋገም። አዑዙ ቢቁድረቲላህ በአላህ ተባረከ ወተዓላ ቁድራው ቻይነቱ እጠበቃለሁ፣ በአሸናፊነቱ እጠበቃለሁ። ሚን ሸሪ ማ አጅዱ አሁን እየተሰማኝ ካለው ህመም ክፋትና ጉዳት፣ ወኡሓዲሩ ከምፈራው ከምሰጋው የህመም የበሽታ አይነትም ከጉዳቱ ከአደጋውም በአላህ እጠበቃለሁ የሚል ትርጉም ያለው ዱዓን። እየተሰማን ካለው ህመምም ከምንፈራው ህመምም ክፋትና አደጋ አላህ እንዲጠብቀን ነው ዱዓ የምናደርገው። ህመሙ በራሱ ሸር ላይሆን ይችላል፣ ውስጡ ላይ ብዙ ኸይር ሊኖረው ይችላል። እንድንተውበት ደካማነታችን እንድናውቅ አላህን ሁሌ እንድንለምነው ሊያደርገን ይችላል። ህመሙ ጋር ግን ያለው ችግር ዱዓ ያስፈልገዋል። የሰው ልጆች ሲታመሙ ላይታገሱ ሶብር ሊያጡ ይችላል። በዲን ወዳልተፈቀደ ህክምና መፍትሄ ሊሄዱ ይችላሉና ሶብራቶ አኺራን ሊያበላሽም ይችላልና ሚን ሸሪ ማ አጅድ አሁን ያመመኝ ካለው ህመም ከሚሰማኝ ስሜት ክፋቱ አደጋው ከምፈራው በሽታም ይዞት ከሚመጣው ጉዳትም አደጋም አንተ ጠብቀኝ ማለት። ወከዛሊክ ኢማም ሙስሊም ከአቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ጅብሪል ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ያ ሙሐመድ እሽተከይት አንተ ሙሐመድ አሞሃል እንዴ ብሎ ሲጠይቃቸው አዎን ብለውት ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ቢስሚላሂ አርቂከ ሚን ኩሊ ሸይኢን ዩእዚከ ወሚን ሸሪ ኩሊ ነፍሲን አው ዐይኒን ሐሲድን አላሁ የሽፊከ ቢስሚላሂ አርቂክ ያለ ሩቃ እንዳረገላቸው ዱዓ እንዳረገላቸው ተነግራል። ጅብሪል ዐለይሂ ሰላም የመላእክቶች አለቃ ለነብዩ መሐመድ ለሰው ልጆች አለቃ በታመሙ ጊዜ ያደረገው የዱዓ አይነት ነው። ቢስሚላሂ አርቂክ ሚን ኩሊ ሸይኢን ዩእዚከ ወሚን ሸሪ ኩሊ ነፍሲን አው ዐይኒን ሐሲድን አላሁ የሽፊክ ቢስሚላሂ አርቂክ። ወዳጅ ዘመድ ቤተሰብ ሲታመም ልናደርገው የሚገባ ዱዓ ነው። ቢስሚላሂ አርቂክ በአላህ ስም ሩቃ አረግልሃለሁ፣ አላህ እንዲፈውስህ ጠይቀዋለሁ። ሚን ኩሊ ሸይኢን ዩእዚከ አዛ ከሚያረግህ ከሚያሰቃየህ በሽታ ህመም በሙሉ አላህ እንዲፈውስህ ጠይቀዋለሁ። ወሚን ሸሪ ኩሊ ነፍሲን ከሁሉም ነፍስ ክፋት አደጋ ከሰውም ይሁን ከእንስሳት ከሌሎች ነገሮች ክፋት አደጋ ሊያስከትሉ ከሚችሉ ነፍሶች
እንደዚሁ ደግሞ ከምቀኛ አይን ክፋት አላሁ የሽፊክ አላህ ተባረከ ወተዓላ ይፈውስህ ያድንህ ያሽርህ ቢስሚላህ አርቂክ በአላህ ስም ሩቃ አረግልሃለሁ እያለ ጅብሪል ዓለይሂ ሰላም ለነቢይ ዱዓ ያደርግ ነበር። ተወሱል የተሞላበት ዱዓ ነው። ከተለያዩ አይነት ችግሮች አላህ እንዲጠብቀን አላህ የሚጠየቅበት ዱዓ ነው። እንደዚሁ ቡኻሪና ሙስሊም ከአይሻ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው መሃል የታመመን ሰው በቀኝ እጃቸው እየዳበሱ አላሁመ ረበናስ አድሂቢል ባስ ወሽፊህ አንተ ሻፊ ላ ሽፋ ኢላ ሽፋኡክ ሽፋን ላ ዩጋዲሩ ሰቀማ እያሉ ዱዓ ያደርጉ ነበር። አላሁመ ረበናስ አድሂቢል ባስ ወሽፊህ አንተ ሻፊ ላ ሽፋ ኢላ ሽፋኡክ ሽፋን ላ ዩጋዲሩ ሰቀማ። እንደዚህ አይነት ነቢያዊ ሐዲሶችን ዱዓዎችን ስናነብ ትክክለኛውን አነባበባቸውን ማወቅ በዛ መልኩ ማንበብ አለብን። አነባበቡን ካልጠበቀን ትርጉሙ ሊዛባ ይችላል። ነብይ እንዲህ ዱዓ ያደርጉ ነበር እንዲህ ይሉ ነበር ብለን ከሆነ ደግሞ የምናስተላልፈው የምንናገረው የምናደርገው ነብይ ላይ መዋሸትም ሊሆን ይችላል። በአይነየት እንኳን ማለት ጥንቃቄ ያስፈልጋል። በተለይ አላህ የሚወሰፍበት የአላህ ባህሪን የአላህን ባህሪያት የያዘ ሐዲስ ሲሆን ልክ ቁርአን ስንቀራ እንደምንጠነቀቀው የነብይ ሐዲስ ላይም አነባበቡ ላይ ጥንቃቄ ልናደርግ ይገባናል። አላሁመ ረበናስ አንተ የሰው ልጆች ሁሉ ፈጣሪ ተንከባካቢ አትቢል ባስ ይሄን ችግር ይሄን በሽታ ይሄን መከራ አስወግደው ወሽፊህ አንተ ሻፊ ይሄን ታማሚ ፈውሰው አንተ ነህ ፈዋሹ አፊያ የምትሰጥ ላ ሽፋ ኢላ ሽፋኡክ ካንተ ፈውስ ውጪ ሌላ ፈውስ የለም አንተ ያልፈወስከው በምንም ሊፈወስ አይችልም ሽፋን ላ ዩጋዲሩ ሰቀማ ይሄን በሽታ ስትፈውስ ይሄን ታማሚ ስታደን ምንም የማያስቀር የተሟላ አፊያ ስጠው በሽታው ሙሉ በሙሉ ጠራርገህ አስወግድለት ይሉ ነበር በቀኝ እጃቸው ታማሚውን እየዳበሱ። ይሄ በወንድና ወንድ መሃል አልያ ደግሞ አጅነቢ ባልሆኑ ሰዎች መሃል ነው ሊሆን የሚገባው። ይሄን ዱዓ ራሱን አነስ ረዲየላሁ ዐንሁ አርዳህ ለሌላ በተመሳሳይ መልኩ ለታመመ ሰው እንዳደረጉ የሚያሳይ የቡኻሪ ዘገባም አለ። አላሁመ ረበናስ አድሂቢል ባስ ወይም ሙዝሂበል ባስ አንተ ሻፊ ላ ሽፋ ኢላ ሽፋኡክ እነዚህ በሙሉ ተወሱል ናቸው። ራሳችንን ዝቅ አድርገን ደካሞች አድርገን ፈውስ ሁሉ ያለው በአላህ እጅ እንደሆነ ሰውን የፈጠረው አላህ ራሱ እንደሆነ መጠበቅ የሚችለው ማዳን የሚችለው እሱ ብቻ እንደሆነ ሙሉ በሽታውን ጠራርጎ ማስወገድ እንደሚችል እየገለጸን አላህን ተባረከ ወተዓላ የምንማጸንበት ዱዓ ነው። እነዚህና መሰል የሆኑ ዱዓዎች ቀደም ሲል የጠቀስናቸው የቁርአን አንቀጾች በእርግጠኝነት ሙስሊም ሙእምን የሆነ ሰው ከደጋገማቸው ካመነባቸው የራሱንም የሌሎችንም በሽታዎችን ይፈውሳሉ። ምንፈራቸው በሽታዎችን ይከላከላሉ። በበሽታ ከተጠቃንም ያድናሉ በአላህ ፈቃድ። ሌሎችም መድኃኒቶችን ከመሞከር ጋር ወይም ቁርአን የነቢይ ዱዓ ወይም ደግሞ ሐኪም ቤትና ዘመናዊ ሕክምና መባል የለበትም። አንዱ ከሌላኛው ጋር አይጋጭም። ማስማማት አብሮ ማስኬድ ይቻላል። በግላችን እነዚህ መሰል የሆኑ ዱዓዎችን እናደርጋለን። ይበቁኛል ብለን እርግጠኛ ከመሆን ጋር ካልዳነን ይሄን ከመቀጠላችን ጋር ይሄ ላይ ከመቀጠላችን ጋር ጎን ለጎን ሕክምና ብናደርግ ችግር የለውም። ለሁሉም አይነት በሽታ የግድ ለስጋዊ በሽታዎች ብቻ አይደለም። ባለንበት ጊዜ በተለይ ሴት እህቶች ጋር ሲሕር መሰል ነገሮች የበዙ ህፃናት ላይ አይንናስ የበዛን ለሁሉም በሽታዎች ቁርአን ፈውስን የነቢይ ዱዓዎች ፈውስ ናቸው። ሩቃ ለማድረግ ያውም ብዙ ሸሪዓን የሚጻረሩ ነገሮች ወዳሉባቸው ሩቃ ቤቶች መሄድም አያስፈልግም። ሁሉም በግሉ ለራሱ ለቤተሰቡ ሊያደርግ ሩቃውን ከማድረጉ በተጨማሪ ሱረቱል ፋቲሃን ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅ ቁል ሁወላሁ አሐድ ቁል ያ አዩሀል ካፊሩን አያተል ኩርሲ እና የሱረቱል በቀራ መጨረሻ 3 አንቀጾችን መቅራት ቢያንስ እንኳን ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስን ፋቲሃን መቅራት የሚያቅተው ሙስሊም አይኖርም ፊል ጋር። ይሄ የአላህ ቃል ነው ይፈውሰኛል። ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ አንቀጾች ራሳቸውን ይፈውሱ ቤት ለቤተሰባቸው ሩቃ ያደርጉ ነበር። በእነዚህ ዱዓዎች ሱሐቦች ፋቲሃን ቀርተው ታሞ መፍትሄ የጠፋለትን ሰው ፈውሰዋል። ነብዩ የተለያዩ ዱዓዎችን ያደርጉ ነበር። በእርግጥ በትክክለኛ ሐዲሶች ተነግረውናል። በእነዚህ ማልደንበት ምንም ምክንያት የለም ብለን በእርግጠኝነት ደግመን ደጋግመን መስፈርቱን አሟልተን ዱዓ ልናደርግ ይገባናል። ቁርአኑን ልንቀራው ዱዓውን ዝክሩን ልናደርገው ይገባናል። ከዚህም በተጨማሪ እንደ ሰበብ በተለይ ለሲሕር ለልክፍት ለአይን ናስ ለመሰል ነገሮች ከነዚህ ዱዓዎች ከጧትና ማታ አዝካሮች በተጨማሪ ሰበቦችን ማድረስ ነው። ሁሌ በአላህ ተባረከ ወተዓላ መጠበቅ ወደ አላህ መሸሽ አላህን ጠብቀኝ ማለት
እንደሚጠብቅ እርግጠኛ መሆን። እንደዚሁ ደግሞ በሁሉም ነገር አላህን መፍራት፣ የከለከለውን መከልከል፣ ያዘዘውን መታዘዝ፣ ትዕግስት ማድረግ፣ ከሰዎች ጋር ባለን ግንኙነት በአላህ ተባረከ ወተዓላ ሙሉ በሙሉ መመካት፣ መጥፎ ነገር አለማሰብ፣ አላህን ከመፍራት ይልቅ ሰዎችን ውጫዊ ነገሮችን ከመፍራት መጠንቀቅ፣ ስለሚፈሩት ነገር፣ ስለ ጠላት፣ ስለ ምቀኛ፣ ስለ ጂኒዎች ሁሌ ከማሰብ ከመጨናነቅ ርቆ በአላህ ተባረከ ወተዓላ ሙሉ በሙሉ መመካት፣ አላህ ያለው እንደሚሆን ያላለው ያልቀደረው ነገር እንደማይሆን እርግጠኛ መሆን፣ የሚሰሩትን ስራ ሁሉ ለአላህ ብሎ መስራት፣ ተውበት ማብዛት፣ እስትግፋር ማብዛት፣ ሰደቃ ማብዛት፣ መልካም ስራ መስራትን ማብዛት፣ ምቀኛዬ ነው ተብሎ የሚታወቅ ሰው የሚገመት ሰው ካለ ከሚታየው ምልክት አንፃር ለሱ በጎ መሆን፣ መልካም ነገር ማድረግ፣ የሱን የመቀኝነት እሳት እኛ በምናደርገው ለሱ በምናደርገው መልካም ነገር ማጥፋት፣ ተውሂድን መጠበቅና ማደስ በየጊዜው እነዚህ ተጨማሪ አስባቦች ናቸው። ቀደም ሲል ከጠቀስናቸው ዱዓዎች በተጨማሪ የታመመን ሰው ስናገኝ እንጠይቅ ስንሄድ ላባእሰ ጠሁሩን ኢንሻአላህ ማለት ተወዳጅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ የታመመን ሰው ሊጠይቁ ከሄዱ ይሄን ይሉ ነበር። ላባእስ ምንም አይደለም፣ ጠሁሩን ኢንሻአላህ ይሄ የደረሰብሽ ህመም በሽታ ወንጀል ማራገፊያ ነው፣ ከወንጀል መጥሪያ ነው ይሉ ነበር። ወከዛሊክ ኢማሙል ቡኻሪ አደበል ሙፍረድ ላይ እንደዘገቡት የታመመን ሰው ሊጠይቁ ከሄዱ ራስጌው ጋር ቁጭሉና 7 ጊዜ አሰሉላህ አልዓዚም ረበል ዓርሺል ዓዚም አን የሽፊየክ አሰሉላህ አልዓዚም ረበል ዓርሺል ዓዚም አን የሽፊየክ ይሉ ነበር። 7 ጊዜ ይሄ ዱዓ ከተደረገለት አንድ ታማሚ የህይወቱ ፍጻሜ ካልሆነ አጀሉ ቀርቶ ከሆነ ከአጀሉ የተወሰነ ቀርቶ ከሆነ ይድናል ተብሏል። 7 ጊዜ አሰሉላህ አልዓዚም ረበል ዓርሺል ዓዚም አን የሽፊየክ አሰሉላህ አልዓዚም ረበል ዓርሺል ዓዚም አን የሽፊየክ ያሉ መደጋገም። ሰበቡ ከተሟላ በየቂን በእርግጠኝነት ከተባለ በሽተኛው አጀሉ ካላለቀ በዚህ ዱዓ ይፈወሳል እየተባለ ከذلك ነብዩ ሰለላሁ ዐለይሂ ወሰለም ሰውን ሲጠይቁ አንዳንዴ ይሄን ዱዓ ያደርጋሉ። ሌላ ጊዜ ላባሰ ጠሁሩን ኢንሻአላህ ይሉ ነበር። ሌላ ጊዜ ደግሞ አላሁመ ሽፊ ፉላናን ይሉ ነበር። ሰዕድ ታሞ ረዲየላሁ ዐንሁ አርዳ ግንባሩ ላይ እጃቸውን አድርገው ሆዱና ፊቱን እየዳበሱ አላሁመ ሽፊ ሰዕደን ያሉ ዱዓ አድርገዋል። እዚህ ታማሚው በጣም የምንቀርበው ሰው ከሆነ ሸሪዓን በጠበቀ መልኩ ተጋብለን እጃችንን ሰውነቱ ላይ በማስቀመጥ አላሁመ ሽፊ አላሁመ ሽፊ አላሁመ ሽፊ ያለን ዱዓ ማድረግ ይወደዳል። ይሄ በሽተኛውንም ሊያጽናና ሊያረጋጋ ይችላል። በዚህ መልኩ መቅረቡ ብዙ ሰዎች በሽተኛን የሚጠየፉበት ከሩቅ ሆነው አናግረው የሚሄዱበት ሁኔታ አለ። ለመቅረብ የሚከለክል ነገር ከሌለ ወይም በሽተኛው ሰው ሲቀርበው ይጎዳል ካልተባለ ያ ደግሞ ተላላፊ መሰል በሽታዎች ኖረው መቅረቡ ለጠያቂው ጥሩ አይደለም ካልተባለ በስተቀር ጠጋ ብሎ ዝቅ ብሎ ማናገር፣ ዱዓዎችን ነቢ ያደርጉት በነበረው መልኩ ማድረግ መልካም። ታማሚው የጠና ህመም ላይ ከሆነ ያለው ጣረሞት ላይ ነው የህመም ሞት ነው ይሄ ከተባለ ላኢላሃ ኢላላህ እንዲል ማድረግ ተወዳጅ ነው። ላኢላሃ ኢላላህ እንዲል አጠገቡ ሆነን ማስታወስ፣ ብዙ መጨቅጨቅ ደረጃ ማጨናነቅ ደረጃ ሳይደርስ ላኢላሃ ኢላላህ በል ማለት መልካም ነው። ኢማም ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ለቂኑ መውታኩም ላኢላሃ ኢላላህ ብለዋል። ጣረሞት ላይ የደረሱ ሰዎችን ላኢላሃ ኢላላህ እንዲሉ አድርጓቸው ብለዋል። ከአዱንያ ሲወጣ የመጨረሻ ቃሉ ላኢላሃ ኢላላህ የሆነ ሰው ጀነት ገባ ብለዋል። ኢማም አቡ ዳውድ ዘግበውት አልባኒ ሷሂህ ባሉት ሐዲስ። ወከዛሊክ የታመመን ሰው ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቁ ሄደው ኢማም አህመድ ሙስነዳቸው ላይ እንደዘገቡት አጎቴ ሆይ ላኢላሃ ኢላላህ በል ብለውታል። ላኢላሃ ኢላላህ ልበል ለኔ መልካም ነው ብሎ ሲጠይቃቸው አዎ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። አንዴ ካሉት ታማሚው ካለ ከዛ በኋላ ሌላ ንግግር ካልተናገረ ዝም ማለት ነው። ድጋሚ ሌላ ንግግር ከተናገረ መልሶ ማስታወስ ነው። ከፍተኛ ስቃይ ላይ ከሆነ በል ያሉ ማስገደድ መልካም አይደለም። ዋናው ልብ በላኢላሃ ኢላላህ ጸንቶ አምኖ መሞቱ ነው። እንደዚሁ በጣም የታመመ ሰው የሞት ምልክት ያየ ሰው የመጨረሻ ጣር ላይ ነው ያለሁት ብሎ የሚገምት ሰው اللهم اغفر لي وارحمني والحقني بالرفيق الاعلى ቢል ይወደዳል። ነብዩ ሰለላሁ ዐለይሂ ወሰለም ጣረ ሞት ላይ ሆነው ይሄን ዱዓ አድርገዋል። اللهم اغفر لي ጌታዬ ሆይ ማረኝ፣ ወርሐምኒ እዘንልኝ፣ والحقني بالرفيق الاعلى ከፍ ካሉ ረፊቆች ጋር ከመላእክቶች ጋር አድርገኝ፣ ከነብዮች ከሷሊሖች ጋር አድርገኝ ማለት ነው። ወከዛሊክ የመጨረሻ ህመም ላይ አለ ተብሎ የሚገመትን ሰው ከጌታው ጥሩ ነገር እንዲጠብቅ ጥሩ ተስፋ እንዲያደርግ ማስታወስ መገፋፋት መልካም። ተስፋ እንዳይቆርጥ ሊጠይቁት የሄዱ አጠገቡ ያሉ ሰዎችም በእንደዚህ አይነቱ ወቅት ላይ የሱን መልካም ስራዎች ማስታወስ ተወዳጅ ነው ተብሏል። አንተ በአላህ የምታምን ሽርክን ቢድዓን የምጠላ 5 ወቅት ሶላት በአግባቡ የምትሰግድ ጀማዓ ማያልፈህ
ሒጃብሽን በአግባቡ የምታደርጊ የባልሽን ሐቅ የምትጠብቂ ሰው እንደሆንሽ ነው የምናውቀው። ኸይር የሰራን ሰው አላህ አኺራ ላይ በጥሩ ሁኔታ ይቀበላል። አኺራ ለሙእሚኖች ከአዱንያ የተሻለች ናት እያሉ ተስፋ እንዲሰማው ማድረግ ተወዳጅ ነው። አጠገቡ ሆኖ ጣረሞት ላይ ያለ ሰው አጠገብ ጀናዛ አጠገብ ሆኖ መጥፎ ነገር ማውራት አግባብ እንዳልሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። إذا حضرتم المريض أو الميت فقولوا خيرا فإن الملائكة يؤمنون على ما تقولون የሚል ሙስሊም የዘገቡት ሐዲስ አለ። ጣረሞት ላይ ያለ ሰው ጋር ስትሆኑ አልያ ደግሞ ጀናዛ ጋር ስትሆኑ መልካም ነገር ተናገሩ፣ ራሳችሁ ላይ ዱዓ አታርጉ፣ ሌላም አላህ የሚጠላውን ንግግር አትናገሩ። እዛ ቦታ ላይ መላእክቶች አሚን ይላሉና ብለዋል። በጣም የታመመን ሰው የሚያዳደረን ሰው ሲያዩ አልያ ደግሞ ጀናዛ ጋር ሲሆኑ ጀናዛን ሲያዩ ለኔ ባደረገው እንዲህ በሆንኩ ያሉ መጥፎ ቃል የሚናገሩ ሰዎች አሉ። መልካም መናገር ካልሆነ ዱዓ ማድረግ ካልሆነ ዝም ማለት ነው። በመጨረሻም ማንኛውም ሰው መከራ፣ ህመም፣ ስቃይ ቢበረታበት ሞትን ሊመኝ አይገባውም። ብዙ ሰዎች ሲቸገሩ ሲሰቃዩ ዱንያ ላይ ካሉበት ችግር ሞት የሚሻል መስሏቸው ሞቼ በተገላገልኩ ከዚህ ሞት ይሻላል ሞት መጥቶ በወሰደኝና ከዚህ ሁሉ ጭንቅ በገላገለኝ የሚሉ ሰዎች አሉ። በጣም ሲታመሙ ራሳቸውን ለማጥፋት እስከ መመኘት ድረስ የሚደርሱ ሰዎች አሉ። ከዚህ ሞት ይሻላል ጌታ ይወሰደኝ የሚሉ ሰዎች አሉ። በዚህ መልኩ ሞትን መመኘት ሞትን መለመን አግባብ አይደለም። የግድም ከሆነ አላህ ሆይ መኖሬ ለኔ መልካም ከሆነ አኑረኝ፣ መሞቴ ለኔ የሚሻል ከሆነ አሙተኝ ብሎ ለአላህ ነገሩን መስጠት ነው የሚሻለው። ኢማም አህመድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አባስን አጎታቸውን ሊጠይቁ ሄደው ታሞ አባስ ሞትን እንደተመኙ በተረዱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም አጎቴ ሆይ ሞትን እንዳትመኝ መልካምና ጥሩ ሰሪ ሰው ከሆንክ ዱንያ ላይ መኖርህ መልካም ነው፣ መልካም ስራ ትጨምራለህ፣ መኖርህ የተሻለ ነው። ለዚህ መጥፎም የሰራ ከሆንክ ደግሞ መኖርህ መልካም ነው፣ ትቶብታለህ፣ ይቅርታ ትጠይቃለህ ጌታህን፣ ሞትን አትመኝ ብላ። በሌላ ቡኻሪና ሙስሊም በዘገቡት ሐዲስ ደግሞ ማናቸውም ችግር ስለደረሰበት ሞትን እንዳይመኝ መመኘቱም የግድ ከሆነ اللهم أحيني ما كانت الحياة خيرا لي وتوفني ما كانت الوفاة خيرا لي بلبلا ጌታዬ ሆይ መኖሬ ለኔ የሚሻል ከሆነ አኑረኝ አንተ ሁሉን ታውቃለህና መሞቴ የሚሻል ከሆነ አኺራ የሚሻለኝ ከሆነ ግደለኝ ውሰደኝ ብሎ ጉዳዩን ለአላህ ይስጥ ብላ። አላህ ተባረከ ወተዓላ በሁሉም ሁኔታ ላይ ከሚሰብሩ ከሚታገሱ የአላህን ውሳኔ ወደው ከሚቀበሉ ባሮቹ ያደርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።